እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? እኔ የፍቅር ታሪክ ነበረኝ። ንገሪኝ። የዛሬ 4 ዓመት በፊት ነው የተዋወቅኩት። በሰው ነው የተዋወቅኩት። እሺ። እና እያወራን እያለ እስከ በሰው ማለት በሰው ጓደኛዬ ምክንያት ጓደኛዬ እሱ የሀገሩ ልጅ ነች። በእሷ ምክንያት እሺ። እኔ ያለሁት ዱባይ ነው፣ እሱ ያለው ሀገር ቤት ነው። ጓደኛዬ እዚህ ናት፣ አብረን ነበር የምንሰራው። እሺ። ያው እሷ ነች ያስተዋወቀችን እና እስከ 2 ዓመት በሰላም እያወራን በመሃል ተጣላን። ከዛን አሁንም ደግሞ ተመልሰን ታረቅን። በስልክ ነው የምታወሩት አይደል? አዎ በስልክ ነው፣ በአካል አንተዋወቅም። እና እያወራን እያለ ደግሞ አሁንም ድጋሜ ሁለተኛ ተጣላን። እሺ። ተጣልተን ከዛም በመሃል እኔ ገባሁኝ ሀገር ቤት አምና ማለት ነው ሚያዝያ አካባቢ ገባሁኝ። እና ገባሁኝ። በዚህ መሃል ብር ልኬበት ነበረ ለሱ። አዎ። ለምን ጉዳይ ነው የላክሽለት? ለስራ ምናምን እንዲሰራበት ብሎሽ ነው ራሱ? ራሱ ብሎሽ ነው? አዎ። ምን አይነት ስራ እንዲሰራበት? ቢዝነስ። የምን ቢዝነስ? የሆነ ቢዝነስ ጀምሮ ነበረ። እኔም ረዳሁት፣ ሰጠሁት። ስንት ሰጠሽው? 200 ሺህ 200 ሺህ። ቁጥሩ ሲበዛ ብሩ ቀሎብሽ ነው? እንዴት ልትሰጪው ቻልሽ? 200 ሺህ እኔ እሱ ነው የሚያናድደኝ። እና ተጣላን። በዚህ ሳንታረቅ በዚህ መጨረሻ ላይ ተጣላን እና እኔ አሁን በገባሁበት ሰዓት አሁን የደወልኩለት ስለ ብሩ ለማውራት ነው። እሺ። ከዛን ስለ ብሩ ምናምን ሳላወራ በቃ ተመልሰን ተግባባን። አደዋወሌ ብሩ ልጠይቀው ነው፣ ብሬን ስጠኝ ለማለት። አደባባይ ላይ ማለት አደዋወሌ ያኔ ከዚህ ገብቼ ስደውልለት ያኔ ስልክ ስደውልለት ለብሩ ነበር እንዲመልስልኝ አካሄዴ። እሺ። ከዛን ብሩንም ሳልጠይቀው አወራን፣ ተግባባን ድጋሜ። እኔ 1 ወር እረፍት ነበር የሄድኩት። አንድ ወር እረፍት ስትይዢ ተነካክታችኋል? ንክኪ ያለ? የለም እኮ። ታዲያ አንቺ ልጠይቂው ሄደሽ ሀሳብሽ ምንድን ነው ያስቀየረሽ? ተንከባክቦሻል? ምንድን ነው የተፈጠረው? ሀሳቤን ያስቀየረኝ ወዶ እንዳልሆነ ያኔ ዝም ያለኝ የተጣላ ነው ምናምን ወዶ እንዳልሆነ ነው ያወራኝ። አመንኩት በቃ። ወዶ እንዳልሆነ ሲልሽ ወድጄ አይደለም እንደዚህ ያደረኩት ሲልሽ አመንሽው? አመንኩት። አዎ። እሺ። ከዛን 1 ወር እረፍቴን ወስጄ እኔ ተመለስኩ እዚህ። ከዛን ተመለስኩን። አሁን ደግሞ እያወራን ደህና እያወራን እያለ አሁን ደግሞ በመሃል እንዳበሉ ጸጥ አለ። ዘጋሽ? ምንድን ነው ችግር አለ ምናምን ስለው ስራ ነው ቢዚ ነኝ ምናምን ይላል። እና እንዴት ነው ለኔ ጊዜ የምታጣው? 24 ሰዓት ነው ወይ የምትሰራው? ፍላጎት ከሌለ ነገረኛ እና ቁም። ሪሌሽኑን ካልፈለከው ለምንድን ነው የምትጫወትብኝ ምናምን አልኩት። በቃ እናወራለን ምናምን ነው የሚለው። እኔ ነኝ ደዋዩ፣ ደውላለሁ። ምንድነው ችግሩን ንገረኝ እና ቁም
በቃ ማቆም ነው ፈልገው ምናምን አልኩት። እናወራለን ነው የሚለኝ። ላቆምም እኔ ፈለግኩ፣ አሁን ላይ ወሰንኩ። ግን እሱ እናወራለን ነው የሚለኝ። እሺ እና አሁን እናወራለን ካለኝ በኋላ መልሼ ስደውል አያነሳም። ዝም ነው የሚለው። ኦንላይን ይገባል፣ አያናግረኝም። እሺ እና አሁን ግራ ገብቶኝ ነው ያለሁት። ምንድን ነው የምትፈልጊው? ምን ላድርግ እንዴ? እና እሺ ሚውት አድርጊሽ፣ ሚውት አድርጊ። እሺ ማደንዘዣ ስጧት። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። ትንሽ ሊለበልብሽ ይችላል። አዎ አንቺ ሰው ሀገር የተሰደ